ፖራዝ የድሮ ሚስቱ ቤጎም ወይም ደግሞ የሲናን እናት በድብቅ ፖሊስ እንደሆነ ካወቀችበት በኋላ የፍርሃት ህይወት እየኖረ ነው ያለው። ድንገት እንኳን አምልጧት ለአሸጉል ከነገረቻት አሸጉል መቼም ይቀር እንደማትረው ያውቃል። አሸጉል ግን ወጥመድ ውስጥ ገብታለች። ያ ምንም የማያውቅ ልጅ የ17 ዓመት ወጣት ኦዝ የሚባለው ልጅ በሱስ ተጠቅቶ ታካሚ ነበረ። በሷ ስር ነበር ያለው። አሁን ዛፈር እንዲገደል አድርጎታል። በሌላ በኩል ከዛ ዶክተር ያረገዘችው ሶንጉልን ብትሆን አሁን ሰደርቲን ከቤት እንዳትወጪ እያለ እያስገደዳት ነው ያለው። አሁን ቤት ውስጥ ናቸው ያሉት። ሰደርቲን ሶንጉል የፈለገ ነገር መልስ ብትመልስለት እንኳን እንዴት ከሙምታዝ ጋር እንደተገናኙ ብታስረዳው እንኳን ምንም ሊገባው አይችልም። ምንም እያመናት አይደለም። በተደጋጋሚ ነው የሚጠይቃት። ምን ታደርጋለች ግን አንቺ እዛ መኪና ማቆምስ ምን ልታደርጊ ተገናኘሽ እያለ ነበረ። ሰደርቲን ነገርኩ እኮ እያስፈራራኝ ነበረ። ምን ሆነ አለ አሁን ለምን ታስጨነቀኛለህ? እኔ እኮ እርጉዝ እኮ ነኝ እባክህ እያለችው ነበረ። አይ አልሰማሽም እኔ እንጃ እኔ ምንም ሊያሳምነኝ አልቻለም። ይሄ ነገር ምንም ሊዋጥልኝ አልቻለም እያለ ነበር። እኔ እንግዲህ የቻልኩትን ነገር እያደረግኩ ነው። ከየት ላምጣ እንግዲህ እኔ ፈጥሬ አልነግርህ እያለችው ነበረ። ያሳዝናል እያለ ነበር። አንድ ቀን ግን ይቅርታ ትጠይቀኛለህ ገባ አይደለ? በተለይ ደግሞ አባት በቃ አስረዳው እንደዚህ ብለህ ሊረዱኝ አልቻለም እያለችው ነበረ። ችግር አለብሽ ብሏት እየሄደ ነበረ። ቀስ ብላ ከቤት ልትወጣ የቻለችው መንገድ ታደርጋለች። ሰዓቱ ሄደ፣ መሸ። ቤጎም ከአባቷ ጋር እያወራች ነበረ። እዚህ ጋር አባቷ ያ ምንም የማያውቅ ልጅ እና ሞተ ነው የምትይ? የሚገርም ነው ደግሞ እኮ የአቃቤ ሕጉ ልጅ እኮ ነው። እንዴት ይገርማል። የአቃቤ ሕግ ደግሞ የአቶ ባህሪ የወንጀል ምርመራ የያዘው ሰው ነበረ። ታውቂያለሽ ይሄ ነገር የሆነ እየተገናኘ ነገር አለው የሆነ ይከነክናል እያላ ነበረ። የቤጎም እና ደግሞ ልጃውንም ቢሆን ችግር ውስጥ እንዳገቢ እኔ በጣም ፈርቻለሁ። በተለይ ደግሞ ያ ባህር የሚባለው ሰውዬ አንቺንም ፖይራዝንም ችግር ውስጥ እንዳይከታችሁ እያለቻ ነበረ። አይ ምንኛ ነው እኔ ምን ችግር ውስጥ ይከተኛል? እስኪ ለማንኛውም እኔ አሁን ትልቅ አሳ እያጠመድኩኝ ነው። እስኪ ምን እንደሚሆን አይታወቅም ትላለች። እርግጠኛ ነሽ ትላታለች እናቷ። አዎ እርግጠኛ ነኝ። እስኪ ከዚህ በኋላ የሚመጣውን ነገር በጸጋ መቀበል ነው ስትል ነበር። ልጅ ምንድን ነው ምን ሆነሻል? ከኛ እየደበቅሽን ያለሽው ነገር አለ እንዴ ምንድን ነው ሲላ ነበር። ኧረ አልደም አባዬ ብላ ፈገግ ትላለች። የሆነ ነገር እንዳለ ቢጠረጥሩም ነገር ግን መገመት አይችሉም። ስለዚህ ቤጎም የምትለውን ነገር ብቻ ማመን ይጠበቅባቸዋል። በሌላ በኩል ባህሪ አሁን ሶስቱ ልጆቹን አስቆሞ እያናገራቸው ነበረ። ይኸውላችሁ ስትሄዱ ግን ተጠንቅቁ ሲላቸው ነበር። ዛፈር ጋር ሊሄዱ ናቸው። ዛፈር ያለበት መጋዘን ተጠንቀቁ እያላቸው ነበረ። ሰደርቲን ወደ መኝታ ክፍሉ ተመለሰ። ሶንጉልን እንዳትውጭ እያለ ነበር። ኧረ እባክህ ሰደርቲን ነፍሰ ጡር ነኝ ይጨንቀኛል፣ የሆነ ነገር በቃ አየር መቀበል አለብኝ ምናምን እስኪ ትንሽ ወጥቼም ሻይ ልጠጣ እባክህ ፍቀድልኝ አለችው። እሺ ለማንኛውም እንዳቆይ እያለ ነበር። ተመልሶ መጣና እኔ አባዬ ላናግረው እናንተ ውጡ አላቸው። ወንድሞቹን ውጡ ካላቸው በኋላ እሱ ከአባቱ ጋር ቀረ። አባዬ እያለ ነበር። ሰደርቲን ነው ሲል ነበረ። አባዬ ያው ሶንጉል ቤት ውስጥ ብቻዋን ናት እና ይጨንቀኛል ምናምን ነገር አለች። እንድትወጣ ላስፈቅድ ነበር አለ። አንተ ከተስማማበት እሺ ምን አረጋለሁ እያሉ ነበረ። ከዛውን እዚህ ጋር እነ ሰደርቲ ምናምን አብረው እየወጡ እዚህ ጋር ሶንጉልም ነበረች። ከዛ በኋላ ዙልፊካር ከጅግደም ጋር ነበረ ከፍቅረኛው ጋር እዚህ ጋር አስተዋወቃት። እሷ ፍቅረኛ ናት ብሎ ጅግደም ከሶንጉል ጋር አስተዋወቃት። ሶንጉልና ጅግደም ትንሽ ለምን አብረን አናወራን ተባብለው የሆነ ቦታ ይቀመጣሉ። በላ በኩል ፖይራዝም ቢሆን ከአሸጉልና ከልጁ ጋር ነው ያለው። አብረው ማታ ምግብ እየበሉ ነበር፣ ራት እየበሉ። አሸጉል ግን ሀሳቧ ያለው ያ ምንም የማያውቀው ልጅ የሞተው ኦዝ ጋር ነው። ኦዝን ለመጨረሻ ጊዜ ስታገኘው በተለይ ደግሞ አሁን ከዚህ ክሊኒክ ትወጣለህ ነፃ ነህ ብላ የነገረችው ጊዜ የተደሰተበት አደሳሰት ነበረ። አሸጉል ልጁ እንደዚህ ተስፈኛ ሆኖ ነገር ግን ህይወቱ የተቀጠፈበት መንገድ እጅግ በጣም አሳዘናት። ስታዝን ፖይራዝ እዚህ ጋር እያባበላን ነበረ። ሲናን ደግሞ አሸጉል ምን ሆነሽ ነው ያዘንሽበት ነገር አለ እንዴ እያላ ነበር። አይትም ብዬ ነው ትለዋለች። ፖይራዝ እዚህ ጋር የሆነ ቀልድ ብሎ ከተቀመጠበት ተነሳ። የሆነ ታሪክ እየተናገረ ሁለቱንም እኩል ለማሳቅ ደስ የሚል ነገር ለመፍጠር እየሞከረ ነው ያለው። በሌላ በኩል ሶንጉል ከጅግደም ጋር ተቀምጣለች። የሆነ ነገር እየቀመሱ ናቸው፣ ምግብ እያበሉ እና እንዴት ነው እዚህ ቤት ኑሮ ስትል ነበረ። አይ አሪፍ ነው እንግዲህ ምንም አለ አላማረርም አሪፍ ነው ስትል ነበረ። ዙልፊካር በጣም ጥሩ ሰው ነው ትላታለች። ጅግደም ልክ ነሽ እኔም ያኔ ሰደርቲን ሳገባው እንደዚህ ነበር ያልኩት። ማለቴ ባለቤቴን የእውነት አላቆም ነበር ሳገባው። ያኔ በቃ ያጣድፈኝ ነበረ። በቃ እንደዛ እያረገ በቃ አበባ ይገዛ ነበረ። ከዛም በኋላ ስጦታ ይሰጠኝ ነበረ። በቃ ብቻ በጣም ብዙ ፍቅር በአንድ ጊዜ እንዲይዘኝ አደረገ። ተመልከቺ ይሄን የመሰለ ቀለበት አደረገልኝ። በጣም ብዙ ገንዘብ ወጥቶ ነው ቀለበት የገዛው። በነገራችን ላይ ተጋባን። ከዛ በኋላ ግን ዞሮ ብሎ አይቶኝ አያውቅም። በቃ ከተጋባን በኋላ ዞሮ ብሎ አይቶኝ አያውቅም አለቻት። ዙልፊካር ግን እንደዛ አይነት ሰው አይደለም እያለቻት ነበር። እኔም እንደዛ ብዬ ነበር የገባሁት እኮ ነው የምልሽ ጓደኛዬ። ከዛም በኋላ ግን ተቀየረብኝ። ተመልከች የነሱ አኗኗር በጣም ከባድ ነው ይልሽ። ራስሽ እንደዚህ ኑሮ እስከመክተትሽ በፊት አስቢበት አለቻት። ለምን ትማራለሽ አለቻት። ተማራ አይደለም ሌላ አንቺ ትምህርት ይሆንሻል ብዬ ነው እያለቻት ነበር። ድንገት ሴማ መጣች። ሰላም ብላቸው እየገባች ነበረ። እነ ፖይራዝ ራት ከበሉ በኋላ ወደ ውስጥ እየገቡ ነበረ። ራት የበሉበትን ሳህን እየሰበሰበ ነው። አሸጉል ተከዝ ብላለች። ስለዚህ ፖይራዝ ምንም አይነት ስራ እንድትሰራ እየፈቀደላት አይደለም። ብቻ አንቺ ተረጋግተሽ ቁጭ በይ እያላን ነው። ከዛ
በኋላ እሱ ዞር ይላል። እዚህ ጋር አሸጉልና ሲናን ተቃቅፎ እየተመለከተ ደስ እያሉ ነበረ። እነ ዙልፊካር አብረው ተጣድፈው ሊሄዱ ናቸው ዛፈር ወደሚገኝበት መጋዘን። ሴማ በሌላ በኩል አሁን ወደ ባህሪ ቢሮ እየገባች ነበረ። ባህሪ ዛሬ ወደ እናቴ ጋር ሄጄ ነበረ፣ ወደ እናቴ ጋር ሄጄ አንዳንድ መልሶችን አገኘው አለችው። ምን አይነት መልስ ማለቴ? እንደዚህ ጥያቄ እኮ መጠየቅ እኮ የለብሽም ሴማ፣ ለምን ትጎረጉሪያለሽ ማለቴ? በኋላ እኮ አንቺ ነሽ የምትጎጁ እያላል ነበረ። ማወቅ ነበረብኛ፣ በተለይ ስለ አባቴ። ምንድነው እናንተ ግን ከኔ ለመደበቅ እየሞከራችሁ ያላችሁት ነገር ነበረ? ጭራሽ እሱ ከመገደሉ ባለፈ ማለት ነው ስትሮ ነበረ። አየሽ ይኸውልሽ፣ እኔ ለዛ ነው ይኸውልሽ፣ አሁን እዚህ ጋር ፊት ለፊትሽ ነው የምነግርሽ። እኔ ድጋሚ ያን እድል ባገኘው ድጋሚ ገለዋለሁ፣ ምክንያቱም እሱ የማይረባ ሰው ነው። ይህን ስልሽ በጣም ይቅርታ፣ አሁን አንቺ ሁለት አባት እንድታጭን ነው ቀርብሽ ይሻላል እያላን ነበረ። እነ ሰደርቲን እየተኮሱ ወደ ዛፈር መጋዘን ጋር እየገቡ ናቸው። በር የነበሩትን ቀጥረኞች የዛፈር ቀጥረኞች ገሏቸው ገቡ። ወደ ውስጥ ከገቡ በኋላ ግን ቁጥራቸው ቀላል የማይባል የዛፈር ሰዎች ነበሩ። ተኩስ ከፈቱባቸው። ለተወሰኑ ደቂቃዎች መተኳኮሳቸውን ቀጠሉ። ዛፈር እዚህ ጋር ከአንደኛው ቀጥረኛው ሰማ፣ አቶ ዛፈር የባህሪ ሰዎች መጥተዋል፣ መጋዘኑ ጋር ናቸው፣ ተጨማሪ ሰው ንላክ እንዲ ያለው። ቶቶ ችግር የለም፣ እኔ ለሱ የሚሆን ትርፍ ጊዜ የለኝም፣ ችግር የለም እያለ ነበረ። ዛፈር ጦርነቱ ስለመጓዝ ፈቃደኛ አይደለም። ፖራዝ በሌላ በኩል አሸጉልና ሲናን ካስተኛ በኋላ እየወጣ ነበረ ከቤት። በድንገት ተደወለለት። ዛፈር የደወለለት ሄሎ ፖራዝ እየሰማኝ ነው? በል እንግዲህ በቂ ጊዜ የለኝም፣ መገናኘት አለብን። ብልጥ ኮንክ ብልህ ኮንክ የምታስብ ከሆነ እንገናኝ፣ ደግሞ የምትመጣው ብቻ ነው፣ ሰው እንዳታስከትል ነገር ያለው እያለ ነበረ። እዚህ እነ ሳደርቲን እየተኳኮሳሉ። ለረጅም ደቂቃዎች እየተኳኮሱ ናቸው። ተተኳኮሱ በመጨረሻም ገለው ጨረሷቸው። ሴማ እዚህ ጋር ከባህሪ ጋር እያወራች ነው። ሴማ ፖሊሶችን በተመለከተ ከባድ ዶክመንት እጃቸው ገብተዋል። በፈለጉት ሰዓት፣ እኔ ባልገመትኩት ሰዓት ሊያስሩን ይችላሉ። ሁላቸው ልቅምቅም አድርገው ሴማና ልታግዥን ይገባል እያለ ነበር። ጠበቃ ናት እሷ። ከተቀመጠችበት ተነሳች። ሴማ እንደዚህ አትሁኝ፣ ለማንኛውም ግን የኔ ቤት በሬ ላንቺ ሁሌም ክፍት ነው፣ በፈለግሽበት ሰዓት ነይ እያላን ነበረ። ጥላው ትሄዳለች፣ ይገርማል እያለ ነበረ። በሌላ በኩል እዚህ ጋር እነ ሰፈር እነ ሰደርቲ አንድ ሰው ቀርቷል፣ ተርፏል። እሱን የቆሰለውን ሰው የዘፈርን ሰው ለማወጣጣት እየሞከሩ ናቸው። ለባህሪ ደውሎ እየነገሩ ነበረ። እያወጣጡት እያለ ድንገት ሞተባቸው። ምንም አማራጭ የላቸውም ከመመለስ ውጭ። ፖይራዝ በሌላ በኩል ውጭ ሆኖ እየጠበቀ ነው ያለው ዛፈር እስኪ። በሌላ በኩል ኮሚሽነሩና አቃቤ ሕጉ ደግሞ አብረው እያወሩ ናቸው ያሉት። በድንገት ነበረ ሙምታዝ ወደ ውስጥ እየገባ የነበረው። ሙምታዝ ወደ ውስጥ ገባና ጠርታችሁኝ ነበር መሰለኝ ያል ነበር። ስማ በነገው ዕለት ባህሪ የሚባል ሰው እዚህ መጥቶ ቃሉ እንዲሰጥ ፈልጋለሁ፣ ገባ አይደለ? ከዛ በኋላ ቶሎ ብሎ እንዲቀጣ ፈልጋለሁ። አረገው ነገር ፖይራዝም ቢሆን ይምጣ ሲለው ነበረ። እሺ አረጋለሁ እያል ነበር ሙምታዝ። ስማ ፖይራዝ በተለይ መጥቶ እንዲመሰክር ፈልጋለሁ፣ ማስረጃውን በተመለከተ። ፖይራዝ መጥቶ የማይመሰክር ከሆነ አጠፋለሁ ሲል ነበር ሙምታዝ። ጥሩ ብሎ እየወጣ ነበረ። ኮሚሽነሩና እዚህ ጋር አቃቤ ሕጉ አብረው ነበሩ ቢሮ ውስጥ። በሌላ በኩል ፖይራዝ አሁንም ቢሆን እየጠበቀን ያለው። በድንገት የሆነ መኪና መጣ። ይሄ መኪና እንደመጣ በድንገት ከውስጡ ሁለት ወንዶች ወጡ። ፖይራዝ እንዴት ይሄን አርክ ብለው የሆነ ጭንብል ነገር ሰጡት። የታለ አለቃችሁ ዛፈር የታለ ብሎ የጠየቃቸው ነበር። ይሄን አርክ እያለ ነበር። ፊት መሸፈኛ ነው። አሁን ፊቴን ሸፍናችሁ ልትወስዱኝ ነው እያለ ይሄን ፊት ላይ የሚደረገውን ነገር ያደረገና መኪና ውስጥ ይገባል። በሌላ በኩል ኮሚሽነሩ ሙምታዝን እያወራው ነበረ። እኔ ምልህ ቆይ ሲጀመር በፖይራዝና በዛች ልጅ አሸጉል በምትባለው ልጅ መካከል ምንድን ያለው ግንኙነት እያበረ ምን ባክህ ፖይራዝ ሲያንቀሸቀሸው ልመርምር ምናምን ብሎ እነሱን ቀረባቸው። ከዛ ይኸው ልጅቷን ወደዳት፣ አፈቀራት። እንግዲህ ከዛም በኋላ ይኸው ምን እንደሚሆን አላቅም ከዚህ በኋላ ሲሆን ነበር። ወይ ጉድ! ሙምታዝ በጣም ይገርማል። አየህ አይደለ? ልክ እንደኔው ነው። አንተም ችግር ውስጥ ነው ያለው፣ አንተም ችግር ውስጥ ነው ገብተሃል ማለት ነው። አይዞ ሙምታዝ፣ እሺ ይሄን ነገር እናስተካክለዋለን። ካስተካከልን በኋላ ከትከሻችን ይሄንን ሸክም በቀላሉ አውርደን እናፈራርጠዋለን፣ እመነኝ እያል ነበረ። ሙምታዝ ጭንቅላቱን ይዞ እያሰበ ነበር ያለው። በሌላ በኩል አሁን ፖይራዝን ይዞት የሆነ ቦታ መጣው። ጭንቅላቱ ላይ ያለውን ጭንብል አወለቁለት። ዛፈር ፊቱ ቆሟል። ከዛም በኋላ እዚህ ጋር ዛፈር መቀለር ጀመረ። እዚህ ጋር ፖይራዝ እንዴት ያን ልጅ ትገለዋለህ ብሎ ተናደደበት። ከዛ ዛፈር ልገል እችላለሁ እያለ ይዝበታል። አሸጉል ከተኛችበት ተነሳች። ፖይራዝን ስትፈልገው የለም። አሁን ሁለቱ ወንዶች የዛፈር ጋሮች ፖይራዝን እየያዙ እዚህ ጋር ትንሽ ሲያጣድፉት፣ ከዛ በኋላ በድንገት ነበረ ፖይራዝ የዛፈርን አፍንጫ እየመታው። በግንባሩ ሲመታው ትንሽ እንደ መድማት እያደረገው፣ ነገር ግን ዛፈር ስለታማ ነገር አወጣን። አሁን እዚህ ጋር ሉጋ ወይስ ምን ላድርግ እያሉ ነበረ ሳያስበው። ነገር ግን እዚህ ጋር ዛፈር በርቀት ስናይፐር ተነጣጥሮበት ነበረ። የሆነ ሰው ሽጉጥ እንዳነጣጠረበት ገባው። ብትንቀሳቀስ ትገድላለህ እያለ ፖይራዝ ጭራሽ ያስፈራራው ጀመረ። ከዛ እንስማማ አለው። ፖይራዝ እዚህ ጋር የዛፈርን ቅጥረኛ አንደኛውን መታው፣ አንደኛው ደግሞ እግሩ ላይ እየተኮሰበት ነበረ። አሸጉል ደግሞ ምንድነው የሚሆነው ከዚህ በኋላ ትላለች። ሲናን ከእንቅልፉ ተነሳ። መጥፎል ማያው አባየት ነው ብሎ እየጠየቃት ይመጣል ትለዋለች። በሌላ በኩል ፖይራዝ አሁን እዚህ ጋር ዛፈርን አስማማው። አሸጉል ልትታሰር ትችላለች። የአውቶፕሲ ምርመራ ውጤቱ ከመጣ በቀጥታ በመርፌ ተወግቶ እንደሞተ ኦዝ ማረጋገጫ ይኖራል ማለት ነው። ይህን የአውቶፕሲ ምርመራ ውጤት ነገር ስለሚታወቅ አሸጉል እግረ መንገዷን ቃሏ እንድትሰጥ ስትጠራ እዛው እንደሚያስሯትና መቼም ቢሆን ከእስር ቤት እንደማትወጣ እዚህ ጋር እየነገሩ ነበረ። አሸጉል ነፃ እንድትወጣ ይፈልጋል ፖይራዝ እዚህ ጋር። ከዛ በኋላ ዛፈር ማን እንደወጋው በትክክል አለው። የእሱን ሰው እግሩን በጥይት መጥቶ እዛው ነበር ያሰረው ቤት ውስጥ። ስለዚህ ዛፈር እጁ ላይ ማስረጃ አለ። አሸጉልን ነፃ ማውጣት የሚችለው እሱ ብቻ ነው። በፖይራዝ ስምምነት ነገሮችን ሁለቱም ማስተካከል ይችላሉ፣ ሁለቱም እስከተስማሙበት ድረስ። ነገር ግን ዛፈር ስለ ባህሪ መረጃ እንድሰጠኝ ይፈልጋሉ። እዚህ ጋር ሊደራደረው ፈለገ።
ከዛ ፖይራዝ አፍንጫ ተሰብሯል እያለው እዚህ ጋር ዛፈር ነህ ይሏል። ዛፈር እሱ ድጋሚ አፍንጫውን መታው፣ አፍንጫውን ሰበረው። እዚህ ጋር ዛፈር ምንም አማራጭ የለውም፣ የሆነ ሰው በርቀት ሽጉጥ ደቅኖበታል። ፖይራዝም በእጁ ሽጉጥ ይዞ ነበረ። ዛፈር አማራጭ አልነበረው። አሸጉልና ሲናን አብረው እየሆኑ ናቸው። አሁን እዚህ ጋር ፖይራዝ በመጨረሻም ራሱን ሊያስመልጥ ነው። ሽጉጡን ከጣለ በኋላ በቀጥታ ይሄዳል። ዛፈር ደግሞ አፍንጫው እንደተሰበረ እያየው ነበር ተናዶ። በርቀት ይህን ሁሉ ሲያደርግ የነበረው የፖይራዝ አንድ ጓደኛ ነበረ። ከዛ ወደሱ እየሄደ ነው ያለው። እነ ሰድርቲን ማታ ወደ ቤት ይመጣሉ። ጅግደም እየጠበቀቻቸው ነበረ። ዙልፊካር ሲመጣ ሸሚዙ አካባቢ የደም ፍንጥጣሪ ያለ ምን ሆነ ሸሚዛ አለችው። ምንም እያለ ይንተባተባል። ምን ሆነ አልመልሰልኝ ስትለው እንዲህ ነው ብሎ ሊመልስላት መልስ እያጣ ነበረ። ፖይራዝ ወደ ቤት ተመለሰ፣ ወደ አይሸጉል ቤት። አይሸጉል ሲናን ልታስተኛው የታገለች ነበር። አገኘችው። የት ነበርክ አለችው። ዛፈር ላገኝ ይቻላት። ምን ሊያደርግልህ በዚህ ሰዓት አለችው። ፈልጌ ነበር ምናምን ነገር አለኝ። በቃ ላናግር ሄድኩኝ። እሱም ማናገር ነበረብኝ። ሁሉም ነገር ሰላም ይሆናል አይዞሽ ብሎ እያቀፋን ነበረ። በሌላ በኩል እነ ሰፈር ውስጥ ገቡ። ሰፈር ውስጥ ከገባ በኋላ ከአባቱ ጋር ማውራት ጀመረ። አባቱ ባህር እየተቆጣው ነበረ። ለምንድነው ለሴማ ስለ አባቷ የነገራችኋት? ሁለት አባት አጣች ማለት እኮ ነው። ኧረ እባካችሁ አባቷ ከሞተ በኋላ እንኳን ይረፍ ነፍሱ እያለ ነበረ። መናገር አልነበረባችሁም ብሎ እንባ የተናነቀው ተናግሮ ይሄዳል። ጅግደምና ዙልፊካር ተፋጠዋል። እዚህ ጋር የኔ ፍቅር ይኸውልሽ ስሚኝ፣ እኔ እዚህ ጋር ሎተሪ ትኬት እየሸጥኩኝ አይደለም የምተዳደረው። ስራዬ እንደምታይ እንግዲህ ውስብስብ ነው እያለ ነበር። ወይኔ እኔ ሳላይህ እንደዚህ ሆነ ከመጣ ሳይ ደግሞ እንዴት እንደምትሆን አሰብኩት እኮ እያለችው ነበረ። ደስተኛ ያረግሻለሁ አላት። ነገር ግን ሶንጉል የነገረቻት ነገር ትዝ እያላት እጅግ በጣም እየፈራሽ ነበረ። ፖይራዝ ወደ ልጁ ተመለሰ። ሲናን ተኝቶ ነበረ። ከሲናን አጠገብ መጣና ፖይራዝ ልጄ ሁሉን ነገር የማረገው ላንተ ነው። ምንም ባረግ የማረገው ሁሉንም ላንተ ብዬ ነው ለልጄ ላንተ እያለ እያለቀሰ እያወራ ነበረ። ዙልፊካርና ሰፈር ግራ ግብት ብሏቸዋል። በፍቅር ልባቸው ተሰብሯል። የሆነ ቦታ ሊጠጡ መጡ። ሰፈር ሴማን ይወዳታል። ዙልፊካር ደግሞ ጅግደም ዛሬ ሁኔታዋ ተቀያየረበት። ሰፈርም ቢሆን ሴማን ለማሳመን አልቻለም። ሴማ በብዙ መንገድ ስለ ልቦና ተጎድቷል። ነገር ግን ሴማ እውነቱን ፍለጋ ላይ ናት። ሴማ በጠዋት እየደወለች ናት ያለችው። የደወለችው ደግሞ አሁን ወደ ዛፈር ሴት ልጅ ነበረ። ሰላሜን ቆንጆ እንዴት ነሽ? እኔ እንኳን የደወልኩት የአይሸጉል ረዳት ዶክተር ነኝ። ስለ ሁኔታሽ ልጠይቅ ነበረ። በተለይ አንቺ የጤና ነገር ያሳስበኛል አለቻት። እቺ ልጅ ምንም ነገር ሳትደብቅ ትናንትና የነበራችሁ ላካ አባቷ ጋር ስጠይቃት ጀልባ ላይ ነበርን ብላ የጀልባውን ስምና ኮድ እየነገረቻት ነበረ። ፖይራዝንም አሸጉል ቤት ነው ያለው። በጧት ቁጭ ብሎ ሻይ እየጠጣ ነው። ድንገት መጣች። አልተኛም ነበር እንዳለችው። ኧረ አሸጉል ተኝቼ ነበረ፣ ነገር ግን ዛሬ የኦዝ ቀብር ነው እያላን ነበረ። አዘነች። ሄዶ እሷ ግን ትቀብረዋለች። ከዛ እስኪ እንደ ሁኔታው እንሄዳለን ይባባላሉ። አሁን እዚህ ጋር ሴማ አንዳንድ ነገሮችን እያጣራች፣ በሌላ በኩል ደግሞ ውስጥ ለውስጥ የአውቶፕሲ ውጤቱ ምርመራ መጥቷል። በአውቶፕሲ ውጤቱ መረጃ መሰረት ኦዝ የተገደለው በመርፌ ተወግቶ ተመርዞ ነው። የመጀመሪያ ተጠያቂ 100% ያለምንም ጥርጥር አይሸጉል ናት። አይሸጉል ትጣራና ቃሏን ትስጥ እየተባለ ነው። እዚህ ጋር ኮሚሽነሩ ወደ ፖይራዝ ደወለና አይሸጉል እንድትታሰር የማሰሪያ ትዕዛዝ እየወጣባት ነው አለው። ፖይራዝ ቆይ እንደ እያለ ነበረ። ነገር ግን ኮሚሽነሩ የሚሰማው አይመስልም። አሁኑን ትያዘ ራስ ወይ ይዛትና እያለው ነበረ። ፖይራዝ በጣም እያዘነ ሲናንን እያደረሰው ነበር እነ ቤጉም ቤት። ምክንያቱም ዛሬ ሲናንና ፖይራዝ የሆነ ነገር ለማድረግ ተማክረዋል። አሁን አቃቤ ሕጉ ልጁን እየቀበረ ነው ያለ። ኦዝን እየቀበረው ለቀስተኛም ነበረ። በባህላቸውና በእምነታቸው መሰረት ጸሎት እየተደረገ ነበር ያለው። እንዲህ እያሉ እየቀበሩ አይሸጉልም ቢሆን ተሸፋፍና ጥቁር በጥቁር ለብሳ በርቀት እያየች ነበረ። በሌላ በኩል ደግሞ እነ ባህሪ ቤት ውስጥ ናቸው ተሰብስበው አብረው እያወሩ። ሶንጉል እዚህ ጋር አብራ ከቤጎም ጋር እያወራች ነበረ። ውጭ እያለ ነበር ባህሪ መጥቶ ጅግድምንም እንደዛው ከዛ ሰብስበው ያወራሉ። በሌላ በኩል እዚህ ጋር ኦዝ የቀብር ስነስርዓቱ እየተካሄደለት፣ በአንድ በኩል አይሸጉል ከጓደኛዋ ጋር ነበረች ከስራ ባልደረቧ ከነርሷ ጋር ዞር እያሉ ነበር። በድንገት ነበረ እዚህ ጋር የልጁ አባት አቃቤ ሕጉ ያገኛቸው። ምን ልትሰሩ መጣችሁ ብሎ እየጮኸባቸው የነበረው። በሌላ በኩል ፖይራዝ ከሲናን ጋር በመሆን ወደ አያቶቹ ቤት እየሄደ ነበረ። እዚህ ጋር ቤጎምን ሲያገኛት ከዛም በኋላ ላወራሽ ፈልጋለሁ ነበር ፖይራዝ። ሲናንም ወደ ውስጥ ገባ። ሲናን ግን እየገባው እዚህ ጋር ፖይራዝ ቤጎምን በውጭ በኩል ያዝ ያረጋል። ሲናን ደግሞ ልጇ የገባው በቀጥታ ወደ ቤጎም መኝታ ክፍል ነበረ። ገባና ደብዳቤው መፈለግ ጀመረ። ይህም ፖይራዝ አሁንም ቢሆን ፖሊስ እንደሆነ የሚያሳይ የመጨረሻ ህይወቱን ሊያድነውም ሊያጠፋውም የሚችል አንድ ደብዳቤ ነው ያለው። ሰርጎ ገብ የሚስጥር ፖሊስ እንደሆነ እሱን ወረቀት ነው የሚፈልገው። ቤጎም የምታሰራረው በሱ ወረቀት ነው። ሲናን እሱን ወረቀት ያገላብጣል። በአንድ በኩል እዚህ ጋር ፖይራዝ ደግሞ ቤጎምን እኔ አይሸጉልን አላፈቅራት፣ እኔ ያፈቀርኳት የምመስለው አባቷን ለመርምር እያለ ነበር። ስታስበው ጅል መስልሃለሁ ትላለች ቤጎም ጭንቅላትሽን ተጠቀሚ እንጂ እኔ ፖሊስ እኮ ነኝ፣ ምን ሆነሻል? ይህን ስራ መስራት አለብኝ፣ የመጨረሻ አይሸጉልን እንደማፈቅራት መስዬ መቅረብ አለብኝ እያለ ነበር። እንዲህ እያለ ጅንጅን ያረጋታል። እሷ ልታምነው እየተገደደች ነው፣ ከጫፍ እየደረሰችም ነው። በድንገት የሲናን አያቶች
ወይም የቤጉም እናት ወደ ውስጥ እየገባች ነው። ድምጽ የሰማች መስሏት ምንም ነገር የለም። ሲናን በመጨረሻም ወረቀቱን አገኘው። በአንድ በኩል ፖይራዝ ደግሞ እዚህ ጋር ቤጉምን ለማሳመን እየሞከረ ነበረ። በመጨረሻ ለሰምናት ከዳር እየደረሰ ነው። እሷ ግን አትሸውደኝም እባክህ፣ ይህንን ጅልነትህን አቁም፣ ያንተ ውሸት መሮኛል እያለችው ሲናን ወረቀቱን አገኘው። ይዞት እየመጣ ነበረ። እናቱም እንደምትጠጣ አውቆባታል። የምትጣጣበትን ብልቃጥ አግኝቶታል። በቀጥታ እየወጣ ነበረ። በድንገት የቤጉም እናት አገኘችው። ምን ሆና ብላ ስጠይቀው ምንም ብሏት እየወጣ ነበር። ወረቀቱን በኋላ በኩል አርጎት እየሮጠ ይሄዳል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠይቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።